ልቀቀኝ ጫኒ እኔም አልሄድም ማለቆም ሳላገባም ልቀቁኝ እባክሽ አትጩሂ እባክሽ ዝም በይ እባክሽ ሰው አይናት ሰላም ጤና ይስጥልኝ ወድና የተከበራችሁ ቻናሌ ቤተሰቦች ከሀገር ውስጥም ያላችሁ በሙሉ ለቻናሌ አዲስ የሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ ሁኑ ቤተሰብ የሆናችሁ ደግሞ በላይ ግቡ ማለት ነው ሰራተኛው አደይ ክፍል 178ን ይዘን ከች ብለናል ማለት ነው ሰራተኛው አደይ አባቷ ክፍለ ሀገር ሄዳ አባቷ አደይን ሊድሯ ሲሉ ለሌላ ሊድሯት እየተዘጋጁ ይገኛሉ ማለት ነው ቤተሰብ ሊልዬ ከሐኪም ቤት አመልጣለች ማለት ነው ሊልዬ ከሐኪም ቤት አምልጣ በጣም እየተራራጠች ትገኛለች ቤዛም ሴራዋን እየሰራች ትገኛለች ማለት ነው ከዛ ሴራዋን እየሰራች ያለ መንገድ ላይ ይገናኛሉ መድኃኒቶችን እየቀያየረች ትገኛለች ማለት ነው ቤዛዬ ዶክተሩም እውነተኛ ስራ እየሰራች መስሎት በጣም ለሷ እየተጨናነቀ ይገኛል ማለት ነው ለቤዛዬ ቤዛ በጣም ሴራዋን እየሰራች ትገኛለች ቤተሰብ በጣም አስቸጋሪ ሆናለች ማለት ነው ቤዛ በርስ ያንኳኩ ማን ነው ብላ ስትል ያደይ አባት መጡ ማለት ነው ያደይ አባት ሲመጡ ምንድነው ለመጣክ ብሎ አባዬ ብላ ስትል አቤት ልጅ ብሎ ይሏታል ማለት ነው አባትየውን ያደይ እናት ያደይ አባት ልጅን ለማያውቁት ሰው እንዳያድሩ እያለች ትገኛለች ያደይ አባት የደገሱላት ድግስ ግን የዛው የገጠር ሰው ነው ማለት ነው ያደይ አጎትም ደግሞ ደስ ሊልሽ ለእናትየው ደስ ሊልሽ ይገባል እንጂ ልትከፊ አይገባሽም እያላት ይገኛል ማለት ነው በጣም እየተጨቃጨቁና እየተነጫነጩ ይገኛሉ ማለት ነው ቤተሰብ ማፈሪያ እያሉ ይገኛሉ ያደይ አባት ለያደይ እናት ማለት ነው አደይ እንግዲህ እግዚአብሔር ያውጣሽ ብዬ አስባለሁኝ አባዬ ውጭ እኮ እየሰማች ነው ለምን ተጮሃለች እያለች ትገኛለች ብርሃንም በጣም እየተጨቃጨቁና እየተነጫነጩ ይገኛሉ ማለት ነው ሁሉም በጣም የሚያሳዝን ነገር ነው ቤተሰብዬ ልጄን እየመከርሻት ትገኛለች ልጄን እያበሳጨሻት ትገኛለች እያሉ ቆይ ጠብቂ እያሉ ይወጣሉ ማለት ነው የባቡሬ እናትን ገጀራው እዚህ ጋር እየጠበቃቸው ይገኛል ገጀራው ወደ ውጭ ሊያወጣቸው እየተዘጋጀ ይገኛል ማለት ነው ባቡሬ ልጅሽ እስር ቤት ሲሰቃይ አንድ ቀን እንኳን መተሽ አልጠየቅሽው ለስሙ እናቱ ነሽ ወስሙ ልጅሽ ነው እያለ ይገኛል ገጀራው ማለት ነው ቤተሰብዬ እንግዲህ በጣም ከባድ ነው አንቺ አይገባሽም ዝም ብለሽ ነው የምታወሪው እያላት ይገኛል እኔም አልወዳትም እሷም አትወደኝም እናቴን ያልወዳትም እያለ ይገኛል ማለት ነው የባቡሬና ደግሞ ምናልባት ነገሮቹ ተበላሽቶ ይሆናሉ እንጂ ያልወደደችው ነገር ያለናት ያለ ምክንያት እናቷን እንዴት ትጠላለች ልጇን ትጠላለች እያለች ትገኛለች የባቡሬ እናት ገጀራው እያለ ደግሞ የቤዛ ወንድም መጥቷል ማለት ነው የቤዛ ወንድም በጣም እየተጨናነቀ ይገኛል ቤዛ እዚህ ውስጥ እጇ አለበት ወይ እያለ ይገኛል ማለት ነው አረ እሷ እጇ እዚህ ውስጥ የለበትም እያለ ይገኛል ማለት ነው መድኃኒቶቹን አስተካከላችሁ ወይ ሲል አዎ አስተካክለናል ከማጋ ነው የሰራችሁት ግዴታ አንተ ማወቅ አለብህም እያለው ይገኛል ማለት ነው ምንም ነገር አተፋ እንዳታወራ እያለው ይገኛል ለመንቀሳቀስ አልተመቸኝም እኔ ሌላ ቦታ ልሄድ ነው አንተ እዚሁን እያለ ይገኛል ሴትዮዋን አንተ ጠብቀ ስል እኔ እዚህ ጋር መጠበቅ አይገባኝም እያለ ይገኛል ማለት ነው የቤዛ ወንድም ገጀራም ደግሞ ሊሊን ፍለጋ እየተራራጠ ይገኛል ማለት ነው ሊሊ እንግዲህ እግዚአብሔር ያውጣሽ እንላለን በጣም ምስኪንና ጭቆን የሆነ ነገር ነው እንግዲህ ሊሊዬ ፈጣሪ ያውጣሽ እኛ ምን እንላለን ማለት ነው ፈጣሪ ብቻ ያውጣሽ ነው የምንለው በጣም ከባድ ነው ነገራቶቹ እየከበዱ እየመጡ ይገኛሉ ባቡሬ ዛሬም ሸወደን ጠፋብን እያለ ይገኛል ማለት ነው ዴቪዬም
ዴብና ቅምጥል እዚህ ጋር ደግሞ እያወሩ ይገኛሉ። ቅምጥልና ዴብ ገጀራው ዛሬ አምልጦናል፣ ባቡሬም ደግሞ ማዘሯን ጫካ ውስጥ አስቀምጦ ይሆናል እንጂ ሌላ ቦታ የትም አይወስዷትም እያለ ይገኛል። ፍቅር ሴራዋን እየሰራች ትገኛለች። ለዴብ ደውላ በጣም አደጋ ደርሶብኛል እያለች ትገኛለች። ፍቅርም በጣም አስቸጋሪ ልጅ ሆናለች ማለት ነው። ፍቅር በጣም አስቸጋሪ ሆናለች። ቤተሰብ በቃ አንቺ ወደ ቤት ተመለሽ እያላት ይገኛል። ቅምጥልን ባቡሬ ማለት ነው። ለምንድነው እኔ ወደ ኋላ የምመለሰው? ለምን ወደ ቤት እሄዳለሁኝ እያለች ትገኛለች። ቅምጥልም እሺ ብለሽ ተመለሺ እያላት ይገኛል። እኔ ለምንድነው የምመለሰው እያለችው ትገኛለች። እዚህ ጋር ደግሞ ገጀራው እንዴት ነው በስተመጨረሻ እዚህ ጋር ተገኝተሃል፣ እናቴ የት አለች? የት ነው የወሰድካት? እያለ ይገኛል ማለት ነው። ገጀራውን ይዞ እሱ በጣም እያስጨነቀው ይገኛል። አረ ገጀራው ትንሽ እንኳን ሰከን በል አንቺ ተረጋጊ ብሎ ስላት ማን ነው ተረጋጊ እያለ ይገኛል ማለት ነው። ሌላ ነገር ሳላደርግ ከዚህ ጋር ሂዱ እያላቸው ይገኛል። ሌላው ነገር ደግሞ እናንተንም ሊሊንም አለቃችሁም እያለ ይገኛል። እናንተንም ሊሊንም አለቃችሁም ብሎ ሲል ቅምጥልም ጮሃለች ማለት ነው። ቤተሰብ በጣም ያሳዝናል። እንግዲህ ገጀራውን ይዞ እሱ በገጀራው እያስፈራራቸው ይገኛል። እንግዲህ ምን ማድረግ እንችላለን ማለት ነው። ሮማንና ፍቅርና አሹ እዚህ ጋር እያወሩ ይገኛሉ። ፍቅርና አሹ ፍቅር ለአሹ በቃ እኔ ልሄድ ነው እያለች ብላ ስትነሳ ለምንድነው የት ነው የምትሄጂው ብሎ ሲላት አይመለከተሽም አንቺ ምን አገባሽ እያላት ይገኛል ማለት ምን እያለችው ትገኛለች። ፍቅር እንዴት አይመለከተኝም እያለችው ትገኛለች። እሷም ትገኛለች ማለት ነው። ምን ማለት ነው ይሄ ደግሞ? እኔ ካንተ ጋር መሄድ አልችልም እያለችው ነው። እሷ ግን ለዴብ ሴራዋን ሰርታለች ማለት ነው። ዛሬ ከባድ ቀጠሮ አለብኝ፣ ምን ታደርገዋለህ ካሹ? በጣም ከባድ ቀጠሮ አለብኝ እያለች ትገኛለች። እንደዛ እያወራች እያለ ማዘር ከች ብላለች ማለት ነው። ማዘር የት ልትሄጂ ነው ፍቅር? እንደዚሁ አምሮብሽ እያለቻት ትገኛለች። እኔ ጓደኛዬን ላገኛት ነው የሚሄደው እያለች ትገኛለች። እንግዲህ ፍቅር በጣም አደገኛ ሆና እየተገኘች ነው ማለት ነው። ፍቅር አስቸጋሪና አደገኛ ሆናለች ማለት ነው። ቤተሰመት እና በጣም አስቸጋሪ ሆና ተገኝታለች ማለት ነው። ፍቅር በጣም ታስቸግራለች። ሁሉም ነገሯ አስቸጋሪ ሆኖ ይገኛል ማለት ነው። አሹዬ ልጄን አደራ ማንም እንዳይነካት እያለች ትገኛለች። ማዘሯም ግን እኮ ፕሮግራሙ ቤት ስለሆነ ምንም ችግር የለውም እያለች ትገኛለች። ፍቅርም አረ ችግር የለውም ግዴታ ካንቺ ጋር አሹ መሄድ አለበት እያለች ትገኛለች። ማዘሯም ማለት ነው። ይሻላል ብለክ ነው ወይ አሹ ስትላው ይሻላል እያሉ እየተባባሉ ይገኛሉ ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁትን በላይክ ማለት ነው። አሹ ግን አንተ ያመካል እንዴት እንደዚህ ታደርጋለህ እያለች ትገኛለች ማለት ነው። ፍቅርም በጣም አስቸጋሪ ልጅ ሆናለች ማለት ነው። እዛ ቤዛ ትወጣለች ማለት ነው። ቤዛ ስትመጣ ዶክተሩም ቤዛ ሊሊ እንክብካቤ ያስፈልጋታል፣ መድኃኒቱን በመርፌ ሆኖም በመድኃኒት ይቀይርላት እያለ ይገኛል። ዴብና ፍቅር እዚህ ጋር ቁጭ ብሎ ፍቅር ዴብን ያታለለችውን ቆይ ምንድነው ችግርሽ? ለምንድነው እንደዚህ የምትሆኙ? አገር ይሰማን አይደል እንዴ እያለ ይገኛል። አደይ በእኔና በእናንተ መሀል እየገባች ነው፣ አደይ አታፈቅም እያለች ትገኛለች ማለት ነው። ለማናደድና ለማበሳጨት ነው ይሄንን ሁሉ የምታደርገው እያለች ትገኛለች። ፍቅርም የወረደ ነገር